ቪዲዮ እንደተመለከትነው ጽናት ችግር ገጠማት ማለት ነው። እናም ደግሞ በድንገት ሆስፒታል ገብታለች። አገግማ እንደምትመለስ ተስፋ እናደርጋለን ማለት ነው። ኪራ በጣም ደንግጦ አዝኗል ማለት ነው። ፍቅራቸውንም አጣጥመው ሳይጨርሱ ነው ይሄ ነገር የተፈጠረው ማለት ነው። ሰላም ሰላም፣ ውድ ሀገሬ ልጆች እንዴት ናችሁ? በያላችሁበት ስፍራ ሰላማችሁ ብዝት ትርፍ ይበልላችሁ ማለት ነው። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። እና አዲስ ቪዲዮዎችን አዳዲስ መረጃዎችን ይዤ በመመጣበት ሰዓት ወደ እናንተ እንዲደርስ ሰብስክራይብ እያደረጋችሁ የደውል ምልክቷን እያበራችሁ ተቀላቀሉ ማለት ነው። እናም ኪራ አሁን ላይ በጣም አዝኖ ነው የምናየው ማለት ነው። ግራም ተጋብቷል። ያው በጣም ደስ ብሎ ነበረ። ሁላችንም ደስታቸውን አጣጥመው ሳይጨርሱ እንደ ድንገት ነው ሆስፒታል የገባቸው ጽናት ማለት ነው። እናም ደግሞ እንደ ባለፈው እንደምሩ አገግማ በሰላም እንደምትመለስ ተስፋ እናደርጋለን። ደስታቸው በጣም አስደስቶን ነበረ። ፍቅራቸው እንደ አዲስ ሲታደስ በጣም 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 ሁላችንም ደስ ብሎን ነበረ ማለት ነው። እናም ቪዲዮን በማል አስገባላችኋለሁ። ከቻላችሁ እስከ ቪዲዮ ፍጻሜ በጥሞና ተከታተሉኝ ማለት ነው። እናም እንዳልኳችሁ በባለፈው ምሩዬም ያው በአጋጣሚ የእሷ ደግሞ በአጋጣሚ ሳይሆን ታግታ ነው። ታግታ መድኃኒቷንም በሳቱ ሳትወስድ ቀርታ ነው። በስተመጨረሻም ደክማ ራሷን ስታ በወደቀችበት ሰዓት ደርሰው ሆስፒታል ወስዷት 2 ቀን 3 ቀን ቆይታ አገግማ የተመለሰችው ማለት ነው። ሲቀጥል ደግሞ ምሩ ለናሆሜ ያላት ክብር ያው ሁላችንም እናውቀዋለን። ናሆሜን ደግሞ ለምሩ ያላት ክብር እንዲሁም ለእሷን ብቻ ሳይሆን ለብዙ ሴቶች በጣም ብዙ ክብር እንዳለው ተመልክተናል። እናም ጽናት ራሱ የሆነ ነገር ስትሆን ራሱ አይወድም በጣም እንደውም በጽናት የተነሳ ራሱ ከምሩ ጋርም በቃ ባለፈው እንደውም የምታስታውሱ ከሆነ ከምሩ ጋር ሁላ ተጣልቷል። በመሀል ጽናትና ኪራ እየተጎዱ እንዴት አንቺ ዝምት ያለሽ በሚለው እና ምሩዬ በጣም ጥሩና መልካም ሰውና መካሪ ናት፣ እንዲሁም ሰንዬ። ነገር ግን በቃ ሴቶች ያለ አግባብ እንዲነኩበት በፍጹም አይፈልግም ናሆሜ እና ለሴቶች በጣም ትልቅ ክብር ነው ያለው። ፍቅርን በተለይ ከጽናት ከኪራና ከናሆሜ እንዲሁም ከምሩ ተማሩ ማለት ነው። እውነተኛ ፍቅር እንዴት እንደሆነ በምን አይነት ሁኔታ ወይም ደግሞ እንዴት ማፍቀር እንዳለባችሁ የእውነተኛ ፍቅርን በተመለከተ ነው እያስተላለፉ ያሉት። ለሴቶች ያላቸው ክብር የሚያስተላልፉት ፍቅር በጣም ደስ በሚል ሁኔታ ነው። እናም እንደዛ ሆኖ ሳለ ያው ማለት የምፈልገው ምንድነው ናሆሜ በጣም 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 ለሴቶች ትልቅ ክብር አለው ማለት ነው። እንዲሁም ጽናት እንደዚህ ስትሆን ምን ያህል አስባችሁታል? በጣም ነው የሚያዝነው ልቡም የሚሰበረው ማለት ነው። እናም እንደዛ ሆኖ ሳለ ሰንዬም ደግሞ አሁን ላይ እሷም ግራ ተጋብታለች ማለት ነው። ለእሷም ደግሞ እያፈላለጉ ነው። በጣም ብቻዋም ከመሆኗ የተነሳ ብዙ ነገር እየገጠማትም ስለሆነ እሷም ስቅስቅ ብላ እያለቀሰች ትገኛለች ማለት ነው። ለእሷም ደግሞ እየተፈለገላት ነው የህይወት አጋር እንዲሆንላት ማለት ነው። እየመከሯት ነው። ማንን? ሰኒን ማለት ነው። ሰኒ ግን የራሷ የሆነ ምክንያት አላት ማለት ነው። አንድ ሰው እኔ ፍቅረኛ አልፈልግም፣ ባል ማግባት አልፈልግም የሚለው የራሱ ምክንያት ሲኖረው ነው። እና የራሷን ምክንያት እሷ ነች የምታውቀው፣ ሌላ ማንም ሊያውቅ አይችልም። ነገር ግን ያለውን ሚስጥር ሙሉ በሙሉ ባትናገርም የተወሰነ ለጽ ነግራታለች። ለምንድነው የምታለቅሽ? ችግርሽ ምንድን ነው ብትላትም ያለውን ነገር ነግራታለች ለጽ ማለት ነው። ጺም ለኪራ ነግራው ታዲያ ለምንድነው ለእኔ ቶሎ ያልነገርሽው ጽናትን ሲላት እኔም አሁን የሰማሁትኝ፣ ነገር ግን በእሷ ማዘን እኔ በጣም ከፍቶኛል። ሁል ጊዜ ችግሯን ራሷ ብቻ ነች የምትጋፈጠው በማለት እንዲሁም የህይወት አጋር እንደሚያስፈልጋት ሁሉ ያለውን ነገር ጽናት ተናገረች። እንዲሁም ምሩና ጽናትም እየተመካከሩ ነው። አሁን ላይ ብቻዋን ከምትጨነቅ ከምታለቅስ የህይወት አጋር ያስፈልጋታል። ከእሷ ጋር ያለውን ችግር ተካፍላ ያው ከሱ ጋርም ሆነ ያላትን ችግርም ሆነ ተካፍላ ህይወቷን ብትቀጥልስ? እስከ መች ነው ብቸኝነት ስለሚሰማት ነው እሷም ስቅስቅ ብላ የምታለቅሰው እያሉ እየመከሯት ነው። ምክንያቱም የህይወት አጋር ያስፈልግሻል፣ እስከ መቼ ነው ብቻሽን ችግርሽን የምትወጪው? እናም ይከፋታል። እውነት ለመናገር ያው ሁላችንም እናውቃለን። ሰኒ በጣም ጎበዝ ናት፣ እሷም መካሪ ናት። ነገር ግን አሁን ላይ በእህቷ ምክንያት በቃ የእህቷን ነገር እያሰበች በጣም ነው የምትጨነቀው፣ በጣም ነው የምትሰቃየው። ሁላችንም ቪዲዮን ተመልክተናል። እስከ መች ነው ትራስስ እያቀፍኩኝ የምኖረው?
ወንዶችን ሳይ በቃ ለምን እንደሆነ ፊቴው ላይ ይቀያየራል። በምን አይነት ሁኔታ ነው ፍቅርን መስጠትስ የምጀምረው? እንዴት ሁኜ ነው የህይወት አጋርስ ማግኘት የምችለው? በምን አይነት ሁኔታ ነው ላይፌን መቀጠል የምችለው? እያለች በጣም ትሰቃያለች። የእነሱን ፍቅር ስታይ ደግሞ በቃ እሷም ፍቅረኛ መያዝ ያምራታል። አሁን ላይ አጣብቀኝ ውስጥ ገብታለች ሰኒ ማለት ነው። ነገር ግን ከዛ ከአጣብቀኝ ውስጥ እንደምትወጣ የራሷን ህይወት እንደምትመራ ተስፋ እናደርጋለን። ምክንያቱም ምርጥ ጓደኞች ነው ያላት ማለት ነው ሰንዬ። በጣም አሪፍና ምርጥ ጓደኛ፣ ጽናትን በጣም ምርጥ ጓደኛ ናት። ምሩዬ ምርጥ ጓደኛ፣ በቃ ሶስቱም በጣም ደስ የሚሉ መካሪዎችና አስተዋዮች ናቸው። እንዲሁም ሰኒም ወደ እነሱ እንደምትቀላቀል ተስፋ አረጋለሁ። ጽናትም ደግሞ አገግማ ድኗ እንደምትመለስ ተስፋ አረጋለሁ። ያው እንደ አጋጣሚ በድንገተኛ ነው ሆስፒታል የገባችው፣ ትመለሳለች እና ከባድ ነው። በነገራችን ላይ በጣም ደስተኛ ነበሩ። በጣም በቃ ፍቅራቸው ታድሶ እንደውም ከመጀመሪያው ይልቅ የአሁኑ የሌለ ነው። ሌላው ይቅርና ኪራ ከጽናት ጋር በማደሩ በጣም ደስተኛ ነው። በቃ የሌለውን ደስታ ነው ቢገልጽላት ራሱ እውነት አልመሰለውም። በቃ ከእሷ ጋር መተኛቱን ከእሷ ጋር ላይፍ የዛች ቀን ሌሊት ማሳለፉ ራሱ እውነት እየመሰለው አይደለም። በነገራችን ላይ እኔ እኮ ባንቺ ሰው ሆኛለሁ፣ እኔ እኮ ተቀይሬያለሁ እያለ በጣም ደስታውን ሲገልጽ ነበረ። ጽናትም እኔም እኮ እውነት እየመሰለኝ አይደለም፣ ነገር ግን ያላንተ እኔ ህይወቴ ባዶ ነው ስትልም ነበረ። ሁለቱም የየራሳቸውን ሀሳብ የየራሳቸውን ደስ የሚል ፍቅር ድምቅ ባለመልኩ ሲያሳልፉ ነበረ። ከመጀመሪያውም ይልቅ በጣም ደስ ባለመልኩ ነበረ፣ ሁላችንም ተመልክተነዋል። እናም ደግሞ እንደዛ በቃ ምን ልበላችሁ ደስ በሚል መልኩ ሌላው ይቅርና ምግብ ራሱ እኔ ነኝ የምሰራልሽ፣ ሁሉንም ነገር እኔ ነኝ የማስተካክለው ሲል እሷም ደግሞ በጣም ነው ደስ ያላት። በነገራችን ላይ አንተ ጭቃ አብኩተህ እኮ ብታመጣም እኔ ከመብላት ወደ ኋላ አልልም ያለችው ምክንያቱም በጣም ስለምታፈቅረውና ትልቅ ክብር ትልቅ ቦታ ለኪራ ጽናት ስለምትሰጠው ነው ማለት ነው። አሁን ላይ በሰላም እንደምትመለስ ተስፋ እናደርጋለን ማለት ነው። በእንደዚህ አይነት ደስታ ውስጥ እያሉ ይሄ ነገር ሲፈጠር አስባችኋል? በጣም ከባድ ነው እና በጣም አንዳንዴ የደስታ ብዛትም ተቃራኒ ነው የሚሆነው። የደስታ ብዛት ተቃራኒ በቃ ከመጠን በላይ የሆነ እንዲህ ይሄ ነገር እንዴት ሊሆን ቻለ? የሆነ በቃ እስከማታምኑ ድረስ የሆነ እስከ ጥግ ድረስ ደስተኛ ስትሆኑ ሳታስቡ የሆነ ነገር በመሀል ይፈጠራል እና ያው ችግር የለውም እንደሚስተካከል እሷም ደግሞ በሰላም እንደምትመለስ ተስፋ እናደርጋለን ማለት ነው። ያው ዛሬ ይዤላችሁ የመጣሁትን ቀጣይ ፓርት ነው ማለት ነው። ቀጣይ ፓርቱን ይዤ የመጣሁት ማለት ነው። እናም እስኪ የተሰማችሁን እንደተለመደው አስተያየታችሁን በኮሜንት አስቀምጡ ማለት ነው። እና ዛሬ ኪራ በጣም ተሰምቶታል፣ አዝኗል። እናም እነ ምሩዬም ከፍቷቸዋል ማለት ነው። ነገር ግን ያው በባለፈው ምሩ እንደዚህ በጣም ታማ ሆስፒታል በገባችበት ሰዓት ሁሉም ተጨንቀው እውነት ሲያለቅሱ ነበረ፣ በምሩ ምክንያት ማለት ነው። በቃ ምንም እንዳትሆንባቸው እንዳትጎዳባቸው በጣም ነው የሚወዷት። በነገራችን ላይ እርስ በርሳቸው ይዋደዳሉ። እርስ በርሳቸው በጣም ትልቅ ክብር አላቸው። በጣም ይከባበራሉ። በጣም ደስ በሚል መልኩ ነው የሚኖሩት። በቃ ፈታ ብለው ጀስት ፍቅር አሰጣጥ እንዴት እንደሆነ ደስ በሚል መልኩ ህይወታቸውን እየቀጠሉ ነበረ። ነገር ግን በመሀል የምሩም ይኸው ባለፈው እንደተመለከት ነው ሆስፒታል በገባችበት ሰዓት ከጎኗ ነበሩ። 3 ቀን ነው እንደዛ አስቆጥራለች። በ3ኛ ቀን የወጣችው እና በሰላም አገግማ ተመልሳለች ማለት ነው። እናም እንደገና እንደ አዲስ ዘና ብለው ፈታ ብለው ጓደኝነታቸውን ቀጥለዋል። እርስ በርሳቸው ይመካከራሉ። እርስ በርሳቸው ለምሳሌ ጽናት ሰኒን ትመክራታለች፣ ሰኒ ደግሞ ጽናትን፣ ምሩ ደግሞ ጽናት ደግሞ ምሩን። በቃ ደስ በሚል መልኩ ነው እየቀጠሉ ያሉት። እንዲሁም ሀኒም ደግሞ ተመልሳ መታለች። ሀኒ ተመልሳ ብትመጣም ነገር ግን ባለቤቷ ውጭ ሀገር ስላለ እሷም ደግሞ የተወሰነ ጊዜ ነው በዛ ቢባል ከሳምንት በላይ እኔም አልቀመጥም ግን ለሳምንት ያህል ክራይ ቤት እቀመጣለሁ። ከዛ በኋላ ቤቱንም ለቅቄ ወደ ባለቤቴ ጋር ነው የሚሄደው ብላ ለጽናት ማሳውቃለች። እሷም በጣም መካሪ ናት፣ በጣም ጎበዝ ናት። ጽናት በሚከፋት ሰዓት የሆነ ነገር ሲፈጠር በጣም በቃ እኔ ያለሁልሽ ትላታለች፣ ታበረታታለች። ሀኒ ማለት ነው። ሀኒ ጎረቤቷ የምታስታውሱ ከሆነ ማለት ነው። እናም በጣም ጥሩ ናት። እሷም በጣም መልካም ናት። በጣም በቃ ምን ልበላችሁ በጣም ጥሩ መካሪ ነች ሀኒቾም። እናም ሲቀጥል ፂ ደግሞ እሺ በቃ ይዞሽ እዚህ ለሳምንት የምትቆይ ከሆነ የምንገናኘው ይሆናል፣ አብረን እንጫወታለን፣ አብረን ፈታ እንላለን ካለች በኋላ ነው በስተመጨረሻም ይሄ ተፈጠረው ማለት ነው። ነገር ግን ያው
ሁላችንም እንደምናውቀው አንዳንዴ በጣም ደስታ ሲበዛ የሆነ ነገር በመሀል እንደሚፈጠር እናውቃለን። በፍቅር መካከል ደግሞ ውጣ ውረድ እንዳለ ሁላችንም በደንብ አድርጎ ይገባናል። እናም ደግሞ ተመልሳ እንደምትመጣ ተስፋ እናደርጋለን። ሁላችሁም ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ አዳዲስ መረጃዎች አዳዲስ ቪዲዮዎች እንዲደርሷችሁ ሰብስክራይብ እያደረጋችሁ የደውል ምልክቷን እያበራችሁ ተቀላቀሉ። ለዛሬ ይዤ የመጣሁት ቪዲዮ ይሄንን ይመስላል ማለት ነው። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። በያላችሁበት ስፍራ ሰላማችሁ ብዝት ይበልላችሁ። ሁላችሁንም እወዳችኋለሁ። ባይ ባይ።